የእግዚአብሔር የዙፋን መሰረቱ ጽድቅና ፍትህ ነው። እግዚአብሔር ጀስት ነው። ታውቃላችሁ አይደል? እግዚአብሔር ጻድቅ ነው። ፍትህ ሲዛባ ፍርድ ቤት አይደለም የሚያስተካክለው፣ እግዚአብሔር ነው የሚያስተካክለው። አንዳንዴ የፍትህ መዛባቱ ኮርት ድረስ ሊሄድ ይችላል። የፍትህ መዛባቱ ነገስታቱን ሁሉ ኮራፕት ሊያደርጋቸው ይችላል። ጌታ ኢየሱስ ክርስቶስ ያለው እሱን አይደል እንዴ? ያቺ ሴት ሁሌ የምናነሳት ጸሎት ፍርድ የተዛባባት ሴት መበለት ናት የሚላት ከባለጋራ ጋር ፍረድልኝ ብላ ሄደች እኮ ፍርድ ቤት ነው። ዳኛ ነው ሰውየው። ፍትህ ሲዛባ ዳኛውም ጭምር ነው ፍትህ ያዛባው። ስለዚህ ለዚህ የፍትህ መዛባት መልስ የሰጠው እግዚአብሔር ነው፣ ዳኛው አይደለም። ፍትህን፣ ኦርደርን፣ እንደነዚህ አይነት ነገሮችን የሚያስተካክላቸው እግዚአብሔር ድሮም ዘንድሮም ወደፊት እግዚአብሔር የፍትህ አምላክ ነው። በዚህ አካሄዱ ከቀጠለ አንዳንድ ቦታ ወንጌል በጣም ዘመናዊ ከመሆኑ የተነሳ እውነትን ቆሞ መናገር ከባድ የሚሆንበት ጊዜ እየመጣ ነው። እግዚአብሔር የሚፈልገው ይሄና ይሄን ነው ብሎ መናገር ኮምፕሮማይዝ የሚደረግበት ዘመን እየመጣ ነው። በጣም ብዙ ነገር እየወደቀ ነው። በምንድን ነው ይሄንን የምናስተካክለው? በመመለስ፣ በእግዚአብሔር ፊት በመውደቅ፣ በመጸለይ፣ የእግዚአብሔርን ፊት በመለመን፣ እግዚአብሔር እንዲመለስ በመለመን። ንስሐ መግባት ነው ግዴታ። ተንበርክኮ ረጅም ሰዓት ፊቱን መፈለግ ነው። አዎ ወደ ቃሉ መመለስ፣ ለቃሉ ታማኝ መሆን፣ የህይወት አቋም ማስተካከል፣ መቀየር፣ መንገድ መለወጥ አዎ ግዴታ ነው። ዮናስ ትንቢት ሲናገር ነነዌ ትወድቃለች አይደለም ያለው፣ ታላቂቱ ነነዌ ታላቅ ናት ከተማዋ፣ ሪቢሊየስ አመፀኛ ከተማ ናት። ዮናስ ቆሞ በዚህ ጊዜ ካልተመለሳችሁ በእነዚህ ቀናት ነነዌ ትገለበጣለች ሲል ንጉሱ ሰማ አይደለም የሚለው ቃሉ። ንጉሱ ሰማ። ከዛስ ንጉሱ ከንጉሱ ጀምሮ እስከ ታችኛዋ ሴት ድረስ አዋጅ ወጣ። እሱ ብቻ አልበቃቸው፣ እንስሶቹ እንዳይበሉ አለ። እንስሳ ይጹ ምግብ እንስሶቹን ከለከሉ። ሁሉም ወድቀው ንስሐ ገቡ። መጽሐፍ እንደዚህ ይላል፣ እግዚአብሔር ሊያመጣባቸው ከነበረው ጥፋት ተጸጽቶ ተመለሰ። ተመልሰን በህይወት እንኑር። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ። በእግዚአብሔር ቤት ውስጥ ስላለን መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ምስጢር መንፈሳዊ ዓለም ነው። በመመለስ ውስጥ ያለ የተሐድሶ በረከት ልነግራችሁ አልችልም። ስንመለስ ወድቋል፣ ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። ስንመለስ እግዚአብሔር በቤተ ክርስቲያን ውስጥ የጠፉ ጠረኖቹን ያመጣል፣ መዓዛው ይመጣል። ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። ዝብርቅርቅ ያለውን ነገር እግዚአብሔር ያስተካክላል። ሕዝቡ አመፀ፣ እግዚአብሔርስ አልፈልግም ትቻችኋለሁ አለ። ተመለሱ። ባይዘው ሲመለሱ ንስሐ ሲገቡ ወድቀው ሲጸልዩ መጽሐፍ እንደዚህ ኤርምያስ እንደሱ አይደል ያለው፣ ጸሎታችንን ላለመስማት ራስን በደመና ሸፈንክ። ተንበርክከው ብሎ ቀና ሲሉ ተሸፍኗል፣ ነጥሮ ጸሎታችንን ላለመስማት ራስን በደመና ዘጋኸዋል፣ እንዳይመጣብኝ ጸሎት። ተመልሰው አልመልስም እምቢ አለ። ከዛስ ኤርምያስ ተነስቶ ሊሄድ ሲል ጸሎታችንን ካልሰማ አማራጭ እንፈልግ ብሎ ሲነሱ መንገዴን በተጠረበ ድንጋይ ዘጋኸዋል። ጸሎት አትሰማ፣ መሄድ ከለከልክ፣ ምን እናርግ? ወደ ጎን እምቢ ብለህ ወደ ላይ የተጠረበ ድንጋይ ማለት ምን ማለት እንደሆነ ታውቃለህ? ግጥም አረከዋል። አሁን ዝም ብሎ ድንጋይ ቢሆን ትሾልካለህ። የተጠረበ ማለት እስኳድራ ጠብቆ ጥቅጥቅ ነው ያደረገው። እግዚአብሔር ሲዘጋብን ጥቅጥቅ ትንፋሽ አያልፍም ማለት እንዳልሄድ መንገዱን ዘጋው። ስጸልይ ደግሞ አልሰማም ብለህ ዘጋ። ወደ እግዚአብሔር እንመለስ እርሱም ይመራናልና አለ። አቤቱ መልሰን እኛም አያው መመለስ ፈለጉ። እግዚአብሔር ዝም ሲል አንተ መልሰን አሉት። አሁን አልሰማም ያሰባለ የኛ መጻ አይደላው መልሰን እኛም እንመለስ ሲሉ እግዚአብሔርስ መጨረሻ ላይ መለሰ። ባይዘው
እቀጣለሁ ብሎ ጀምሮ እቀጣለሁ የሚል መልእክት የለም መጽሐፍ ቅዱስ ላይ። እቀጣለሁ ብሎ ይጀምራል። እግዚአብሔር ባይዘ እቀጣለሁ ሲል ኖርማል ሆነ ቆማ ሰማው። አቀጣጡ ከባድ ነው። ታሪክህን ከምድር ላይ ደመስሰዋለሁ ሲል ነበራስ ብለሃለሁ ነው እኮ አይደል? ብዙ አሁን ሂዱ አሞጽ ላይ ውስጥ አገሪቱን እበትናታለሁ እኮ ነው ያለው። ተፈላልጋችሁ አትገናኙም አለ። አሁን ተሰብስበው ቁጭ ብለው የሚያወሩት ብትፈላለጉ አትገናኙ እበትናቸዋለሁ፣ ሰው ሀገር ባሪያ ትሆናላችሁ ምናምን ሲል ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ። ውድቅ ስትል የወደቀውን እንኳን አነሳዋል ይላል። ይመጣና ደግሞ ተስፋ አሁን ይኸው 9 ምዕራፍ ሙሉ ቅጥቅጥ ተደርገው መዝጊያው ነው የመጽሐፉ መዝጊያ ላይ መጣና እግዚአብሔር እየጨረስኳችሁ አልዘጋውም አለ። ማደስ አወራለሁ አለ። የሚመለስ ካለ እግዚአብሔር መላሽ፣ የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳዋል። መጽሐፍ እንደሱ አይደል የሚለው? መዝሙር 51 ነው። ዳዊት በኃጢአት ከወደቀ በኋላ ንስሐ የገባው መዝሙር 51 ላይ ምንድነው የሚለው? በይጾም እርጨኝ እነጻለሁ ምናምን ካለ በኋላ ኃጢአተኝነቱን ሲናገር ከእናቴ ማህፀን አይደለም የሚለው? በኃጢአት ነው የተጸነስኩት አለ። ባይዘው እና መሃል ጀምሬው አይደለም ማለት ስጸነስ ጀምሬ ኃጢአተኛ ነኝ መች በፊት ልቆም እችላለሁ አለና እንትኗ ገብቷለች። ኪ ገብቶ የእግዚአብሔር ልብ እንዴት እንደሚከፍተው ያውቃል። የተሰበረውን ልብ አንተ አትንቀውም፣ የተዋረደው መንፈስ መስዋዕት ነው አለ። እና ምንድነው መድኃኒቱ? ውድቅ ማለት እግዚአብሔር ስራው አንተ ብትገለኝ ይሻለኛል ስትል በህይወት ኑር ይልሃል። እስራኤል አመፃ ስታስቸግረው እግዚአብሔር መጣና አዝኖ ነው ሊቀጣ ፈለገና አልቀጣትም። ቆይ መነሻዋን ላስታውሳት እንድትመለስ። በደም ተለውሰሽ ሳለሽ በመንገድ ላይ ወድቀሽ ምን ማለት እንደተቀር የተወለደ ሕፃን ገና እትብቱ ሳይቆረጥ በደም ተጨማልቆ መንገድ ላይ ወድቆ ሊሞት እያጣጣረ ማለት ነው ትርጉሙ። ባይዘው በልጅነትሽ ነው ያገኘውሽ። የት? በደም ተለውሰሽ መንገድ ላይ ጥለውሽ ልትሞቺ ስትይ በደም ተለውሰሽ ሳለሽ አየውሽና በህይወት ኑሪ ያልኩሽ። አሁን አድገሽ ስትበሲ ትልቅ ስትሆኚ መልክሽ ሲያምር ሌሎች አማሩሽ አላት። እኔ ግን በደም ተለውሰሽ ነው ያገኘውሽ፣ በሕፃንነትሽ ነው ያገኘውሽ። በህይወት አኑሬ አሳድጌ ተንከባክቤ እንደዚህ መልክ ሲመጣ ቆንጆ ስትሆኚ አማርሻቸው፣ አንቺም እኔን ትተሽልሽ። እግዚአብሔር በጣም እንደዚህ ወደ እኔ ተመለሽ፣ የልጅነት አምላክሽ እኔ ነኝ። ህዝቡ ያጠፋል፣ ሁሌ ነው የሚያጠፋው። ህዝብ ይደክማል፣ ሁሌ ነው የሚደክመው። ህዝብ ይስጥም፣ ሁሌ ነው። እግዚአብሔርስ የምህረት አምላክ ነው። ሁሌ እጁን ዘርግቶ ኑ። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው እግዚአብሔርን እንትናን ገሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው፣ ንስሐ ነው የሚያዋጣው፣ መውደቅ ዝቅ ማለት። እውነቴን ነው የምነግራችሁ። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። ያ ፈሪሳዊ እንደሱ አይደለም። በቀን 3 ጸልያለሁ፣ አስራቴን አመጣለሁ፣ እንደዚህ አረጋለሁ፣ እንደዚህ አረጋለሁ። ቀና ብሎ ነው ታውቃለህ። በእግዚአብሔር ፊት ነጭ ልብሱን ለብሶ ጥምጣሙን ጠምጥሞ ሲያወራ፣ አንድ ደግሞ ቀራጭ ቆሞ ልቡን እየደቃ ይላል። አንተ ፈሪሳዊ ፕራይድ፣ እውነተኛ ጽድቅ ትሁት ነው የሚያደርገው። የራስህ ጽድቅ ሲሆን ነው ትዕቢተኛ የሚያደርገው ሰው። እንደዚህ አየውና እንደዚህም ደግሞ ቀራጭ ስላላረከኝ አመሰግናለሁ። እየጸለየ ነው። እኔ ወደ ራሱ ነው የሚጸልየው፣ ወደ ሰው ራሱ እንዳይባልም ባይዘው። ትዕቢተኛ ከሆንክ አጠገብ ያለው ሰውዬ ነው የሚቃወም መጀመሪያ፣ ሌላ ሰው እንዳይመስል። ትዕቢት በጣም ደስ የሚለው ለትዕቢተኛው ነው። አጠገብ ያለ ሰውዬ ባይዘው በጣም ስትታበይበት ምንም ሊያረገ ካልቻለ ነው ዝም የሚል። እድል ቢያገኝ የመጀመሪያ እሱ ነው የሚመታ። ትዕቢታው ለራስ እግዚአብሔር ይቃወመዋል። ትዕቢተኛን ሰይጣን እንዳይመስል። እግዚአብሔር ትዕቢተኛን ሰይጣን እንደሚያረግ ታውቃለህ? ሰይጣን ትዕቢተኛ ያረገውና ርቆ ነው የሚቆመው። ሰይጣን እንዴት እንደሚቀጣ ለማየት ትዕቢተኛን የሚቀጣው እግዚአብሔር ነው። ለትዕቢተኛ የተላከ እንዳይመታው እሱ ራሱ ጥግ ቆሞ ምን ሊያረገው ነው ይላል። 7 ዓመት ሲያርስ ያስበላው ብዬ ነበር። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ? ፕራይድ በእግዚአብሔር ፊት የሚደረግ ትዕቢት ደግሞ አመጽ፣ መሰበር፣ መጸለይ፣ መንበርከክ፣ በእግዚአብሔር ፊት መውደቅ ትሕትና። መሸነፍ አይደለም። መሸነፍ ቢሆንስ ራሱ ይሁና። በእግዚአብሔር ፊት ስንበረከክ ተሸነፍ ልሸነፋ። የፈለጉትን ይበሉኝ፣ እጸልያለሁ። የፈለጉትን ይበሉ። እንደዚህ በደረት እየተንፏቀክ ማረኝ። ሰው ገሎ ነው እንዴ ይበሉ። ምንም እኮ አልሰራህም አንተ።
እና በእግዚአብሔር ፊት ጻድቅ ነው፣ እኔ ኃጢአተኛ ነኝ። ትክክል ነው፣ ትክክለኛ ፖዚሽን ነው። በመመለስ ውስጥ ያለ በረከት ሰርተ ለፍተ ጥረ ግረ ታግለ አታመጣው። እግዚአብሔር ብቻውን ነው የሚሰራው። በእውነት ነው የምላችሁ፣ ብርሃን ያለው ኢየሱስ ጋር ነው። የዘላለም ሕይወት ያለው ኢየሱስ ጋር ነው። እውነተኛ እረፍት ያለው ኢየሱስ ክርስቶስ ጋር ብቻ ነው። በእውነት የሚያሳርፍ ኢየሱስ ነው። ልትቅበዘበት ስትል እስራኤላው ነይ ተመለሽ፣ ሊሰበሩ ሲሉ ኑ እኔ ጋ፣ እኔ ላሳርፋችሁ። እውነተኛ እረፍት እኔ ጋ ነው ያለው። ሰላም እኔ ገንዘብ ውስጥ የለም ሰላም፣ ሀብት ውስጥ የለም ሰላም፣ ስልጣን ላይ ሰላም የለም። እምታየው ማቴሪያል የሆነው ሪልም ላይ ሁካታን ያለው እንደውም በጣም ይበትንሃል፣ መጥፊያ ነው። እረፍት ያለው ጌታ ኢየሱስ ክርስቶስ ጋር ብቻ ነው። የእግዚአብሔር ሰላም በክርስቶስ ኢየሱስ በኩል ወደ እያንዳንዳችን ቀርቧል። እሺ ስል አእምሮና ሐሳቤን ይጠብቃል። ፕሮቴክትድ የሚጠብቅ ጋራጅ ሰላም፣ እውነተኛ እረፍት ጌታ ኢየሱስ ደስ አይደለም። ማንም የተጠማ ቢኖር ወደ እኔ ይምጣ። የትም ሄደ አትረካም፣ ና እኔ ጋ፣ ከእኔ የሕይወት ውሃ ወንዝ ነው። ወንዝ አይደለም ያለው ኢየሱስ፣ ውሃ አይደለም ያለው፣ የሕይወት ውሃ፣ ሕይወት የሚላለው ከፊቱ አልቲሜት ሳቲስፋክሽን ክርስቶስ ጋር ፍጹም እርካታ፣ ምንም ነገር እንዳያስፈልግ አድርጎ የሚሞላ ኢየሱስ ብቻ ነው። ሸክም ተጭኗቸው ሰዎች እየተንገዳገዱ ገንዘብ ጋር እረፍት ያለ መስሎ፣ ስልጣን ጋር፣ ዘመድ ጋር፣ ዘር ጋር የሆነ እረፍት ያለ ሲንገዳገዱ፣ እናንተ ሸክም የከበደባችሁ ዓለም በሙሉ እየተወዛወዘ እንደሆነ ታውቃለህ። ከቤተ መንግሥት ጀምረህ በጣም ትልልቅ የምትለው ሰው በሙሉ ሸክም ተጭኖት ውሸቱን ነው። መንገድ ላይ ስታዩ ውሸቱን ነው። ብቻውን ሲቀመጥ ማምለጥ የማይችለው ማነቁ አንገቱ ላይ አለ። አታመልጥም። ከሰይጣን ሊያድን የሚችለው ኢየሱስ ብቻ ነው። በምንም መንገድ አታመልጠው። ማንም በምንም መንገድ አያመልጥ። እውነተኛ እረፍት፣ እውነተኛ ነፃነት፣ ለዘላለም የሚሆን እውነተኛ አርነት ያለው ጌታችን ኢየሱስ ክርስቶስ ጋር ብቻ ነው። ሸክም የከበደባችሁ ሲል ይኸው ቀና ማለት አይችሉም። እንዲህ ብለህ ማየት አትችልም። እንደዚህ ነው የሚያዩት። ተጭኖት ኑ አላቸው። ለምን? እኔ አሳርፋችኋል። ይሄንን ዓለም ላይ ጭናብ ነገ እኮ ታውቃለህ ጭፍልቅ ነው የሚያደርገህ። ዛሬ መንገዳገንን እንዳታይ የሆነ ይጭንባል፣ እንደገና ይጨፈልቃል። እና አነሳልሃለሁ። ተዘዝ እዚህ የቆሰለ ቁስል ላይ ዘይት አፈስልሃለሁ፣ አክምሃለሁ።